እንዳየነው አሁን ደግሞ ሲንባ የኮማንደሩን ሰራተኛ መንገድ ላይ ያገኛትና ያስቆማታል ማለት ነው። እሱ ደግሞ ራሱን ለመደበቅ ብሎ ያበደ መስሎ ነው ራሱን ደብቆ ያለው ማለት ነው። እና በዚህ መሀልም እንግዲህ ሰራተኛይቱም የኮማንደሩ ሰራተኛም ወደ ውጭ በምትወጣበት ሰዓት ሲንባ ያገኛትና ያስቆማታል ማለት ነው። ያስቆማትና እባክሽን ሚስጥር ንገሪኝ ምናምን ይላታል ማለት ነው። እሷ ደግሞ መተባበር ነው እንጂ የፈለገችው ሚስጥር ማውጣት ምናምን ነገር አልፈለገችም። ኮማንደሩን በጣም ስለምትፈራው ማለት ነው። እንግዲህ በዚህም መሀል እየተከራከሩ እያለ እሷም ደግሞ ራሷን ማውጣት እንደምትፈልግ ምናምን ነው እየነገረችው ያለ እሷ እሱም ደግሞ ሲንባም ምስጢር አውጪ ንገሪኝ ሁሉንም ነገር ምናምን ይላታል። እሷ በዚህ መሀል ነበር ኮማንደሩ የመጣባት ማለት ነው። ሲመጣባቸው እንግዲህ ሰራተኛይቱን እኔ እብድ መስዬ ላባርሽ፣ አንቺ ደግሞ ፈርተሽ የምትሮጭ እንምሰልና በዚህን ሸውደው ምናምን ተባብለው ተነጋግረው እንግዲህ እሷ እብድ በመምሰል ሩጣ ያመለጠች የምን በመምሰል እሱ ደግሞ እብድ በመምሰል ድንጋይ ይዞ ምናምን አስሮጧት በዛ ሸውደውት አረፉ ማለት ነው። አለፉ ማለት ነው። እንግዲህ ሮማንና ተሰማ ደግሞ እዚህ ላይ እየተነጋገሩ ነው ማለት ነው። እንግዲህ ተሰማም ደግሞ ጓደኛውን እንደዋሸና ሮማንም ደግሞ ትክክል እንደሆነ መዋሸቱ ብዙ ምስጢር መደበቁ ትክክል እንደሆነ ምናምን ይነጋገራሉ ማለት ነው። እንግዲህ አቶ ተሰማም ለምንድነው ዝኑን ማነው ሮማንን ለምንድነው ለወንድምሽ ሁሉን ነገር ያልነገርሽው? ለምን ትደብቂዋለሽ ሚስጥሩን? የሚያውቁት ሚስጥር አላቸው። ግን እሷ ደግሞ በገንዘብም በምንም ለማሳመን እየሞከረች ነው ማለት ነው ተሰማን። በዚህም ማለት እንግዲህ ሁለታችሁ ልትጠቀሙ ፈልጋለሁ ትልና ቼክ ትጽፍለትና እንካ ለአንዳንድ ነገር ይሆናል ምናምን ብላ ለተሰማ ትሰጠዋለች ማለት ነው። እንግዲህ ማነው ሮማን ያሰበችው ነገር አለ ማለት ነው። እንግዲህ ያንን ቼክ ጽፋ ትሰጠዋለች። ያው እሷም ያዘነች በመምሰልና የመንቀሳቀሻ እንዳያንስህ እንደነገርከኝ ደግሞ የምትንቀሳቀስበት ገንዘብ የለህም ምናምን በማለት ታሳምነውና እሱም እምቢ ቢልም አልቀበልም ቢልም እሷ ግን ተቀበል አንተ ለወንድሜ ከወንድም በላይ ነህ፣ ለላይኩን ከጎኑ የነበርክ ጥሩ ሰው ነህ፣ ለከፈልከው ዋጋ ነው ስጦታ እያበረከትኩልህ ያለሁት ለመልካምነትህ ምናምን ብላ ያው ትሰጠዋለች ማለት ነው። እሱም እንግዲህ ብሩን ስትሰጠው እሷም ደግሞ ያሳመነችው መልካም ሰው እንደሆነ ለወንድሟ በጣም መልካም ነገር እንዳደረገለት እና ለወንድሟ ከወንድም በላይ እንደሆነለት ይህ ደግሞ ከወንድም በላይ መሆኑ ከልክ በላይ ለእሷ ትልቅ ቦታ እንደሰጣት ምናምን ትነግረዋለች ማለት ነው። እሱም ደግሞ መጀመሪያ ክፉ ሴት ነበር የመሰልሽኝ፣ ግን አሁን ሳይሽ በጣም ጥሩ ሴት ነሽ ምናምን ይላታል ማለት ነው። እሷም እንግዲህ ያው እያለቀሰችና ስቅስቅ ላይ እያለቀሰች እኔ ውለታውን የወንድሜን ውለታ መመለስ እፈልጋለሁ፣ እኔ ተጸጽቻለሁ፣ በጣም ጥፋተኛ ነኝ፣ የጥፋተኝነት ስሜት የተሰማኝ ነው ምናምን ብላ ታለቅስና ታሳምነዋለች ማለት ነው። እንግዲህ ሴቶች ስንባል እኛ ለማሳመን ትልቁ እንትናችን እንባችን ነው ማለት ነው። የወንዶችን ደካማ ጎን አውቀናል ማለት ነው።
እንግዲህ የሌኩን ቤተሰብ ይሰባሰቡና መነጋገር ይጀምራሉ ማለት ነው። እሱም እንግዲህ ሌኩንም ቤተሰቦቹን ይሰበስባቸውና ብዙ ነገር ማውራት እንዳለባቸው የሚነግራቸው ሚስጥር እንዳለና እንትን ይላሉ ማለት ነው፣ ይሰባሰባሉ ማለት ነው። እንግዲህ ናሆምም እንግዲህ በጣም ብስጭት እያለ አባቴ የምትነግረንን ነገር ንገረን፣ እንዲህ ለምን የሰበሰብከን? ሚስጥሩን ማወቅ እንፈልጋለን። የኛ ቤተሰብ ችግሩ እኮ ችግሩን ከተሰማ በኋላ እንትን ማለታችን ነው፣ ችግሩ ተፈጠረ በኋላ መሰባሰባችን ነውና ንገረን እያለ ብስጭት ይላል ማለት ነው። አባትም እንግዲህ ልጁን ይቆጣውና ተረጋጋ፣ ተረጋግተን እናዳምጥ፣ እንነጋገር ምናምን ይለዋል ማለት ነው። እንግዲህ ዳጊም ደግሞ ድርጅቱ ስለ ድርጅቱ ያስነሳና ያለኝን ነገር ለድርጅቱ ማድረግ እችላለሁ፣ በገንዘብም በጉልበትም መስዋዕት እሆናለሁ፣ ብቻ አንተ ንገረን ምናምን ይለዋል ማለት ነው። እንግዲህ አባታቸውም ሊነግራቸው ያሰበው ነገር ከዛ ተቃራኒ እንደሆነና ምንም አይነት መጥፎ ዜና እንዳልሆነ ይነግራቸዋል ማለት ነው። እንግዲህ አባታቸውም ትልቅ ሊለወጡበት ሊያገኙበት የሚችሉት ራሳቸውን ቤተሰቦቻቸውን እና ልጆቻቸውን የሚቀየሩበት ደህና የተሻለ ከእስካሁኑ ካላቸው ድርጅት የተሻለ ሸሪካ እንዳገኘና ይሄን ይነግራቸዋል ማለት ነው። እንግዲህ ናሆምም የምን ሸሪካ ነው? እኛ እኮ ከቁልቁለት እየተንደረደርን ያለን ሰዎች ነንና ምን አይነት ሸሪካ ነው ይለዋል ማለት ነው። እኛ አሁን ላይ እንደዚህ ከአቀበት ወደ ቁልቁለት እያቆለቆልን እጁ እንዲዘረጋልን የሚችል ሰው ምን አይነት የተባረከ ሰው ነው ምናምን ይላል ማለት ነው። እንግዲህ አባትየውም እንግዲህ የንግድ ዘርፋችንን መቀየር ሳይኖርብን አይቀርም፣ እስካሁን ድረስ የሄድንበት መንገድ ጥሩ አይደለም፣ ለዛም ነው የከሰርነው ይላል። እውነት ነው። አንድን ስራ ጀምረ ነው የማያዋጣን ከሆነ ሌላ መንገድ መጀመር ግዴታ ነው። እንግዲህ በአቶ ተሰማ በኩል በጓደኛው በኩል ጥሩ ሸሪካ ሊለውጣቸው የሚችልና ቤተሰቡንም እሱንም ሊቀየር የሚችል ጥሩ ሸሪካ እንዳገኘ አባት ለልጆቹና ለሚስቱ ይናገራል ማለት ነው። እንግዲህ በዚህ መሀል ልጆቹም ግራ ይጋቡና ምን እንደሆነ እሱ በምን በኩል እንደዛ ማድረግ እንዳለባቸው ምናምን ተደናግጠው ያዩታል ማለት ነው። እንግዲህ በዚህ መሀል ነበር የናሆም እናት የናሆም እናት እንግዲህ ምራቲቱን የልጁን ሊያገባትን እሷ ከክፍለ ሀገር ወደ ልጇ ቤት ስትሄድ
ያገባትን ሚስት እንዳልወደደችለትና የማትሆን ሚስት አግብቶ እንደጠበቃት ምናምን ስትሰማ በጣም እንትን ትላለች ትበሳጫጭና ይቺንን ነው ያገባሃት እንዴት እንደዚህ ታደርጋለህ ምናምን ትለዋለች ማለት ነው። እንግዲህ እሱም አይ መጀመሪያ ሰላም በይኝ መጀመሪያ ሰላም በይኝ ምናምን ይላትና እሷም ደግሞ እየተበሳጨች ዝም ስትለው እሱም በግድ አቅፎ ይስማትና እናቱን ቁጭ ያደርጋትና እናቴ ተወሳቀልሽብኝ እኮ ምንድነው የሆንሽው ምናምን ይላታል ማለት ነው። እንግዲህ እሷም ደግሞ ደህና ነኝ ምናምን ብላ ተናዳ ስለነበር ጥሩ መልስ አልሰጠችውም። እንግዲህ በዚህ መሃልም ናሆም እናቱን ለምን እንደዚህ የምትቦሳቀይ ከሆነ ከገጠር እሺ ብትይኝና መጥተሽ እኛ ጋር እዚህ ብትሆኝ እጮኛዬም ጥሩ ሰው ናት ምናምን ይላታል ማለት ነው። እንግዲህ እሷም ደግሞ ረዲያ ብላ ታጣጥልበታለች መጀመሪያም አልወደደቻትም። እጮኛዬ ስትል አታፍርም ወይ ምናምን ትለዋለች ማለት ነው። አንዳንዴ እኮ እኛ የምንወደውን ሰው ቤተሰብ ሳይወድ ሲቀር በጣም ከባድ ነው ለማሳመንም ሆነ ለማግባባት ይከብዳልና። ለምን እንደምትጠላት ምናምን ሲጠይቃትም እሷ ደግሞ ኧረ ምን ባህል አታውቅም ስነ ስርዓትም አታውቅም ምንም የምትወድላት ነገር እንደሌለና እሷን ፈቶ በርግጥ እሷ ደግሞ እንደዛ የምትለው እሷን ፈቶ ሌላ እሷ የፈለገቻት ሴት የወደደቻት ሴት ስላለች ያችን እንዲያገባላት ስለፈለገች ነው። እንደዚህ የምታጣጥላት እንግዲህ እሷም ምራቲቱ ደግሞ በጣም ጥሩ ሰው ነበረችና ምግብ ሰርታ ምን ብላ ተቀብላ ምግብ አብልታት ምን ብላት ምናምን ነው ያለቻትና እንግዲህ ለባሏም የሰራችው ምግብ ምንም እንደማይጣፍጥና ምንም እህል ቅጠል እንደማይል ምንም ምናምን ነገር እንዳልወደደችላት ምናምን ትነግረዋለች ማለት ነው። እንግዲህ ሙያ ያለው ገጠር ጋር ነው እዚህ ከተማ ሴቶች ምንም ሙያ የላቸውም ምናምን እያለች ነው ያለችው ማለት ነው። እናትየው እሷ የገጠር ሴት ነው ማጋባት የምትፈልገው እሱን እንግዲህ እናቲቱም የከተማ ሴቶች እኩል መኳኳል መቀባባት እንጂ ሌላ ነገር እንደማያውቁ ምናምን ትነግረዋለች እሱም ደግሞ በዚህ ይገረምና በጣም ይስቅባታል ማለት ነው። አይ እናቶች እንግዲህ በዚህ መሃል የከሌ ልጅ ታስታውሳታለህ? ማነው እሱ ስትለው አንተን በልጅነትህ ሲንከባከብህ የነበረው ምናምን የጎረቤታችን ምናምን ትለዋለች። የእሱን ልጅ ማጋባት ፈልጋለች